ሰላም ጤና ይስጥልን። ይህ በአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ኮሚኒኬሽን ዳይሬክቶሬት እየተዘጋጀ ወደ እናንተ የሚቀርብላችሁ የዜና ፕሮግራማችን ነው። ዜናዎቹን ይዤላችሁ የቀረብኩት ኤደን በዳሱ ነኝ። አብራችሁን ቆዩ። በቅድሚያ አርዕስተ ዜና። የአዲስ አበባ ከተማ እሳት አደጋ ስራ አመራር ኮሚሽን ለባለስልጣኑ አመራሮች በአዲሱ ደንብና መመሪያ ዙሪያ ስልጠና ሰጠ። የአዲስ አበባ ደንብ ማስከበር ባለስልጣን ከኢትዮጵያ ፖሊስ ዩኒቨርሲቲ ጋር ለተቋሙ አመራሮችና ኦፊሰሮች የተሃድሶ ስልጠና ለመስጠት የውል ስምምነት አካሄደ። ባለስልጣኑ የሳይክል መንገድ ላይ የጭነት መኪና ያሽከረከረ ግለሰብን በገንዘብ መቅጣቱን ገለጸ። ወደ ዝርዝሩ እናልፋለን። የአዲስ አበባ ደንብ ማስከበር ባለስልጣን ከኢትዮጵያ ፖሊስ ዩኒቨርሲቲ ጋር ለተቋሙ አመራሮችና ኦፊሰሮች የተሃድሶ ስልጠና ለመስጠት የውል ስምምነት አካሄደ። ለዝርዝሩ ሙባረክ መሐመድ። ለባለስልጣኑ አመራርና ኦፊሰሮች ስልጠና ለመስጠት የውል ስምምነት ተካሄደ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ለአመራሮችና ለኦፊሰሮች የአጭር ጊዜ አቅም ግንባታ ስልጠና ለመስጠት ከኢትዮጵያ ፖሊስ ዩኒቨርሲቲ ጋር የባለስልጣኑና የዩኒቨርሲቲው አመራሮች በተገኙበት የውል ስምምነት ፊርማ ተካሂዷል። ስለ ስልጠናው ገለጻ ያደረጉት የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ አመራሩና ባለሙያው የአፈጻጸም አቅሙ ጠንካራ እንዲሆን የህዝብ አገልግሎት አሰጣጡ እና መልካም አስተዳደርን በመረዳት የደንብ ማስከበር አገልግሎቶችን በሚገባ እንዲሰጡ ወቅቱን የጠበቀ ስልጠና ግንዛቤን ለማሳደግ አስፈላጊ መሆኑን ገልጸዋል። የኢትዮጵያ ፖሊስ ዩኒቨርሲቲ ፕሬዝዳንት ዶክተር ታምራት ሙልጌታ በበኩላቸው ተቋሙና ከተማው የሰጣቸውን ተልዕኮ ለመወጣት የሚያስችል ስልጠናና ልምድ እውቀት ባላቸው አሰልጣኞች እንደሚሰጥ ገልጸዋል። በስምምነቱ የባለስልጣኑ ምክትል ስራ አስኪያጅ አቶ ከፍያለው ታደሰ አመራሩ ኦፊሰሩ የአቅም ግንባታ ለማሳደግ መልካም አስተዳደር ለማስፈን ዩኒቨርሲቲ ወቅቱን የጠበቀ ስልጠና እንደሚሰጥ ገልጸዋል። የአዲስ አበባ ከተማ እሳት አደጋ ስራ አመራር ኮሚሽን ለባለስልጣኑ አመራሮች በአዲሱ ደንብና መመሪያ ዙሪያ ስልጠና ሰጠ። ለዝርዝሩ መለሰ ኪዳኔ። በአደጋ ስጋት ደህንነት ደንብ ቁጥር 132/2014 እና በአፈጻጸም መመሪያ 163/2017 ዙሪያ ስልጠና ተሰጠ። ኮሚሽን መስሪያ ቤቱ ለአዲስ አበባ ደንብ ማስከበር ባለስልጣን ለማዕከል፣ ለክፍለ ከተማ እንዲሁም ለወረዳ አመራሮች ብሎም ለባለሙያዎች በአደጋ ስጋት ደህንነት ደንብ ቁጥር 132 እና በአፈጻጸም መመሪያ 163/2017 በተጨማሪም በአተገባበር ማንዋል ዙሪያ ስልጠና ሰጠ። በመድረኩ ተገኝተው ንግግር ያደረጉት የእሳትና አደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነርና የአደጋ ቅነሳ ዘርፍ ኃላፊ አቶ ደሳለኝ ፉፋ ተቋማት የደንብና መመሪያው አተገባበር ላይ በቂ ግንዛቤን አግኝተው ተፈላጊውን ትብብር ማድረግ እንዲችሉና መመሪያውን ለማስተግበርም የአተገባበር ማንዋል ላይ ተሳታፊዎች በቂ ግንዛቤ እንዲኖራቸው ለማድረግ ስልጠናው ጉልህ ሚና እንዳለው ገልጸዋል። የአደጋ ስጋት ደህንነት ደንብ ቁጥር 132/2014 እና የአዲስ አበባ ከተማ አስተዳደር የአደጋ መከላከል ቁጥጥር ፍተሻና ብቃት ማረጋገጥ ስርዓት መመሪያ 163/2017 እና የአተገባበር ማንዋል ለሰልጣኞች የተዘጋጀ ግንዛቤ ማስጨበጫ ሰነድ በእሳትና አደጋ ስጋት ስራ አመራር ኮሚሽን የብቃት ማረጋገጥ ቡድን መሪ ተወካይ አቶ ጋሻውን ካሳይ በዝርዝር ቀርበዋል። የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን በአራዳ ክፍለ ከተማ ወረዳ 5 አራዳ ፓርክ ውስጥ የሳይክል መንገድ ላይ በጭነት መኪና በመንቀሳቀስ የደንብ መተላለፍ የፈጸመ አሽከርካሪ በደንብ ቁጥር 167/2016 መሰረት ሾፌሩ 5000 ብር ሲቀጣ የንብረቱ ባለቤት 50000 ብር በድምሩ 55000 ብር በመቅጣት ያቆሸሹትን አካባቢ እንዲያጸዱ ተደርጓል። ባለስልጣኑ የህብረተሰቡ የጋራ ሀብት የሆነውን የኮሪደር ልማትና በሌሎች አካባቢዎች የማይገኙ መሰረተ ልማቶችን ለህዝብ የተሰሩ አረንጓዴ ስፍራዎችንና የወንዝ ዳርቻ ፕሮጀክቶችን ደህንነት በመጠበቅ በኃላፊነት እንዲገለገል መልእክቱን አስተላልፏል። የአዲስ አበባ ደንብ ማስከበር ባለስልጣን በከተማዋ ደንብ የሚተላለፍ የግልና የመንግስት ድርጅቶች እንዲሁም ግለሰቦች ላይ የሚወስደውን እርምጃ አጠናክሮ እንደሚቀጥል አስታውቋል። ዜናዎች እነዚህን ይመስላሉ። ከዜናዎቹ ጋር አብራችሁ የቆየሁት ኤደን በዳሱ ነኝ። አብራችሁን ስለቆያችሁ እናመሰግናለን። መልካም ሳምንት።